የቀበሌ አመራሩ፣ የወረዳ አመራሩ፣ የዞን አመራር፣ የክልል አመራር፣ የፌደራል አመራር ምን ሲሰራ የማንን ጎፈሬ ሲያበጥር ነው የነበረው? ምንም ጦር መሳሪያ ያልታጠቁ የሰማይ ቤትን ታሳቢ ያደረጉ መናኞች ላይ በተደጋጋሚ ጥቃት፣ ለሞት፣ ለድብደባና እንግልት ሲዳረጉ ይታያል። ለመሆኑ መንግስት እንደዚህ አይነት ተደጋጋሚ የንጹሃን የቤተክርስቲያን አገልጋዮችን ከሞት ድብደባና እንግልት ለመታደግ አግባብ ያለው የጸጥታ ኃይል የማይመድበው ለምንድን ነው? ከሁሉም የሀገሪቱ ጫፍ በተለያየ መንገድ ንጹሃን ዜጎች ናቸው ግፍ እየደረሰባቸው ያለ። ከምንም በላይ ደግሞ መሳሪያ መጫወቻ ይሁን መግደያ ይሁን ምንም የማያውቁ ህፃናት ናቸው እየሞቱ ያሉት። ሩጠው ማምለጥ ማይችሉ ሴቶች ናቸው እየሞቱ ያሉት። አዛውንት ናቸው እየሞቱ ያሉት። ምንም አይነት ፖለቲካ ምንም አይነት እንትን የሌለባቸው ዜጎቻችን ናቸው ከሁሉም የሀገሪቱ ጫፍ እያለቁ ያሉት። ይሄ እየተደጋገመ ሞትን እየተለማመድ ነው፣ እንደ ተራ ዜና እየቆጠር ነው እየመጣን ያለ ነው። በመጀመሪያ በ17/02/2018 የሰው ህይወት ጠፍቷል። የሰው እገታ ተደርጓል። በዚህ ወረዳ በተለያዩ ቀበሌዎች በሚገኙ ዜጎች ላይ በተለያየ ጊዜ ዘር፣ እምነት እንዲሁም እድሜና ጾታ ሳይለዩ ግድያዎች ተፈጽመዋል። ህፃናት ታግተው ገንዘብ መጠየቂያ ተደርገዋል። ወላጆች ገንዘብ መስጠት ስላልቻሉ ህፃናቱ ተገድለዋል። ለመንጋው ሲል ራሱ ልጥፋ ልሙት ባለው በደገኛው መምህር በእውነተኛው መሪ በሙሴ ወንበር ላይ እርሱ ተቀምጦ በህዝብ ይሳለቃል ህሊናውን ሽጦ ከእግዚአብሔር ክብር ይልቅ ያለምን ክብር መርጦ ስምንተኛው ሺህ አያሳየን የለ አያሰማን የለ ሁሉንም አየነ ሁሉንም ሰማነ ቁራው ርግብ ሆኖ ርግብ ቁራ ሆነ ተኩላ በግ ሆነና በጉ ተኩላ ሆነ ፍየል ነብር ሆነ ነብር ፍየል ሆነ ጅቡ ባህታዊ ጉሬዛው ጅብ ሆነ። ሰላም ጤና ይስጥልን የዩቲዩብ ተከታታዮች። በስራዎች መደራረብ የተነሳ እንደሌሎቹ በሰዓታትና በቀናት መረጃ መተንተንና ማቀበል ባልችልም በዚህ መሰናዶዬ ከጥቅምት 15 አካባቢ ጀምሮ በኦሮሚያ ክልል በምስራቅ አርሲ ዞን ሃይማኖትንና ዘርን መርጦ እየተካሄደ ባለው አስነዋሪና ሰይጣናዊ ጥቃት የኢትዮጵያ የሃይማኖት ተወካይ የተባሉ ምስለኔዎችና ከህዝብ ተወካዮች ምክር ቤት አባላት ለእውነት ለወገንና ለህሊናቸው የቆሙ በመናገራቸው ምክንያት ከስልጣን ቢባረሩና ጥቅማጥቅሙ ቢቀርባቸው እንኳ እምቢ ለእውነት፣ እምቢ ለወገን፣ እምቢ ለሀገር፣ እምቢ ለኢትዮጵያዊነት፣ እምቢ ለሰብአዊነት በሚል የጸና ዓላማቸው ለተጨፈጨፉት፣ ለተገፉት፣ ለተሰዉት በምሬትና በቆራጥነት የተናገሩትን በማዘጋጀት የሁለቱንም በንጽጽር በማዘጋጀት ይድረሳችሁ ብያለሁ። የሃይማኖት መምህርና መሪ ለመሆን ከራስ ይልቅ ለመንጋው መኖርን፣ ስለ መንጋው ራስን አሳልፎ ለመከራ መስጠትንና መንጋውን መታደግ የሚቻል ከሆነ ነው። አይደለም ከፍጡር ለሚመጣ ፈተናና መከራ ይቅርና ከመሐሪው አምላክ ለሚመጡ ጥያቄዎች እንኳ የማይበገሩበትና ስለ መንጋው ራስን መካድ መንጋውን ግን መታደግ መቻል ነው የሃይማኖት መሪነት፣ የሃይማኖት አስተማሪነት። ከ650 ሺህ በላይ የሆነ የእስራኤልን ሕዝብ ሲመራ የነበረው ነቢዩ ሙሴ እስራኤላውያን ጠላት ገድሎ ባህር ከፍሎ ያሻገራቸውንና ከ430 የግዞት ዘመን በኋላ ነፃ አውጫቸው እግዚአብሔርን ዘንግተው ለጣዖታት በተንበረከኩ ሰዓት እግዚአብሔር ተቆጥቶ ላጥፋቸው፣ አንተን ግን በሌላ ታላቅ ሕዝብ እሾመሃለሁ ሲለው ነበር። እምትጽዮሙ ለእስራኤል ጣሰየኒ እመጽሐፈ ሕይወት ዘጸሐፍከኒ። አቤቱ አምላኬ እግዚአብሔር ሆይ እስራኤልን ከምታጠፋ እኔን ከጻፍክበት የሕይወት መጽሐፍ አጥፋኝ ፋቀኝ በሚል ለማስታረቅ
የቻለው። መሪነት እንዲህ ነው። የዓለም መድኃኒት ኢየሱስ ክርስቶስም ዓለምን ለማዳን በመጣ ጊዜ መድኃኒታቸው መሆኑን ያልተረዱ ማኅበራነ አይሁድ ሲይዙት እነርሱን ተዋቸው፣ እኔን ግን ይኸው ያዙኝ በሚል ነው ራሱን ለግርፋት ለስቅላትና ለሞት አሳልፎ የሰጠው። ደቀ መዛሙርቱን ግን እንዲተዋቸው የጠየቀው። መሪነት መምህርነት እንዲህ ነው። ሐዋርያው ቅዱስ ጳውሎስም ወደ ቆሮንቶስ በላከው ሁለተኛው መልእክቱ ምዕራፍ 11 ቁጥር 28 ላይ የቀረውንም ነገር ሳልቆጥር ዕለት ዕለት የሚከብድብኝ የአብያተ ክርስቲያናት ሁሉ ሐሳብ ነው በሚል በራሱ የሚደርሰውን መከራና እንግልት ከቁብ ባለመቁጠር ለመንጋው ምን ያህል ይጨነቅ ያስብና ይተጋ እንደነበር ይነግረናል። መሪነት እንዲህ ነው። ከአርቲስት ሃጫሉ ሁንዴሳ ሞት ጀምሮ በምስራቅ አርሲ በሃይማኖታቸው ምክንያት እየተጨፈጨፉ እየተፈናቀሉ ንብረታቸውንና ሕይወታቸውን እየገበሩ የደረሱልኝ ጥሪ ቢያሰሙም የሚሰማቸውና አለሁ የሚላቸው አጥተው ለሚንገላቱት የንብረት የአካልና የሕይወት ዋጋ ለሚከፍሉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች የችግሩን መንስኤ እንዲያጠና ተላከ የተባለው የኢትዮጵያ የሃይማኖት ተቋማት ልዑክ የዓለም ሚዲያ ያወጣውን እውነት ሰውሮ ራሱንም ከእውነት አሳውሮ ሐሰተኛ መግለጫውን ሰጠ። የጥቃቱ ሰለባዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች መሆናቸውን በሚዲያ እያየንና እየሰማን ልዑኩ ግን አይን ግንባር ያድርገው ብሎ ሊያስተባብል ይጣጣራል። በመጀመሪያ በ17/02/2018 የሰው ሕይወት ጠፍቷል። የሰው እገታ ተደርጓል። በዚህ ወረዳ በተለያዩ ቀበሌዎች በሚገኙ ዜጎች ላይ በተለያየ ጊዜ ዘር፣ እምነት እንዲሁም እድሜና ጾታ ሳይለዩ ግድያዎች ተፈጽመዋል። ሕፃናት ታግተው ገንዘብ መጠየቂያ ተደርገዋል። ወላጆች ገንዘብ መስጠት ስላልቻሉ በሕፃናቱ ተገድለዋል። አንዳንድ ቦታ ሕፃናት ተለቀው ወላጆች ከነገንዘባቸው ተወስደው ተሰቃይተዋል። የተቀሩት ማለትም በመርቲም እንደዚሁም ደግሞ በወንቆሎ ዋቤ በኩልም ደግሞ በተመሳሳይ የዚሁ አይነት ድርጊቶች መከናወናቸው እንደዚሁ ምላሽ ተሰጥቶናል። መስጊድ ኢማሞች፣ ሙአዚኖች፣ ቀሳውስት፣ ዲያቆናት እንደዚሁም ደግሞ ክርስቲያን ዝም ብሎ ተራ ክርስትና እምነት ተከታይ ገበሬ፣ ተራ እስልምና ተከታይ ሙስሊም ሳይለይ ሁሉም በማሳው አጨዳ ላይ ያለ የሚገደል በቤቱ የሚቃጠል ምረቱ የሚቃጠል ሰው እንዳለ አስረድተውናልና ህዝቡ መሃልም ይሁን የእምነት አባቶቹ መሃል ልዩነት እንደሌለ አረጋግጠን መምጣታችንን ህዝብ እንዲያውቅ። የሃይማኖት አባት ተባዮች ለጥቃት ፈጻሚውም ሽፋን ሲሆኑ አሊያም በማያውቁት ሲቀባጥሩ ይደመጣሉ፣ ተደምጠዋል። ከተጎጂ ቤተሰቦችና ካነጋገርናቸው ሰዎች በተሰጠን ምላሽ ይህን የፈጸሙት ራሳቸውን የኦሮሞ ነጻነት ሰራዊት ብለው የሚጠሩ ወይም ሸኔ ወይም ደግሞ ፋኖ ናቸው የሚል ምላሽ ተገኝቷል። ሌላው ደግሞ በአንዳንድ ማህበረሰቦች ዘንድ ከግለሰቦች የተሰጠው ምላሽ ማንነታቸውን እንደማያውቁ ግን በሌሊት የሚንቀሳቀሱ ምንም የሃይማኖት መገለጫ የሌላቸው የታጠቁ ቡድኖች መሆናቸውን አክለው መልስ ሰጥተውናል። ከየትኛው ቤተ እምነት ምን ያህል እንደተጎዳ ሰው የሚለው ነገር በተመለከተ አይደለም ምን ያህል የተጎዳ የሚለው ቀርቶ ከነስሙ ጭምር ማብራሪያዎች ይቀርባሉ። ሪፖርት ማለት ነው። ይህንን አሁን ገና እየሰራን ያለነው ነገር ነው። ተጣርቶ መሰራት አለበት። ተጨባጭ መሆን መቻል አለበት። እስካሁን ድረስ መረጃዎችን የሰጡን አሉ፣ ያልተሰጠም ደግሞ ማስረጃ አለ፣ እያመጣን ነው እያሉን ያሉ አካላት አሉ። ስለዚህ በአካልም ድጋሜ ሄዶ መፈተሽ የሚያስፈልገውም ነገር ሊኖር ይችላል። የህዝብ ተወካዮች ምክር ቤት በእውነት የህዝብ ድምፅ የሆኑ ሰዎች ብቅ ብቅ እያሉበት ነው። በደረሰውና እየደረሰ ባለው አሰቃቂ ድርጊት ከቀበሌ ጀምሮ ያለው አመራር እንዲጠየቅ በአጽንኦትና በቆራጥነት ጠየቁ። የቀበሌ አመራሩ፣ የወረዳ አመራሩ፣ የዞን አመራር፣ የክልል አመራር፣ የፌደራል አመራር
ምን ሲሰራ የማንን ጎፈሬ ሲያበጥር ነው የነበረው? እዚህ አይነት አስነዋሪ ተግባር ሲፈጸም ፖለቲከኛ መሆንም አያስፈልግም፣ አመራር መሆንም አያስፈልግም። ሰው መሆን ብቻውን በቂ ነው። ምንም ጦር መሳሪያ ያልታጠቁ የሰማይ ቤትን ታሳቢ ያደረጉ መናኞች ላይ በተደጋጋሚ ጥቃት፣ ለሞት፣ ለድብደባና እንግልት ሲዳረጉ ይታያል። ለመሆኑ መንግስት እንደዚህ አይነት ተደጋጋሚ የንጹሃን የቤተክርስቲያን አገልጋዮችን ከሞት ድብደባና እንግልት ለመታደግ አግባብ ያለው የጸጥታ ኃይል የማይመድበው ለምንድን ነው? የማንኛችንን ልብ የሚሰብር ኢትዮጵያዊ የሆነን ሁሉ የሚያሳዝን ተግባር ነው። ኢትዮጵያዊ የሆነን ብቻ ሳይሆን ኢትዮጵያን የሚወድ ሁሉ ያዝናል በዚህ ድርጊት። የመንግስት የመጀመሪያውና ቀላሉ ተግባር የህግ የበላይነትን ማረጋገጥ ነው። የህግ የበላይነት ፈተና ላይ ከወደቀ ሁሉም ከንቱ ነው። ብርሃኑ ይጨልማል፣ ጨለማው ይበራል። ጣፋጩ ይመራል፣ መራራው ይጣፍጣል። የህዝብ ተወካዮች ምክር ቤት አባላት ከነበራቸው ሰመመን ነቅተው በድፍረትና በወኔ እየጠየቁት ያለው የህግ የበላይነት እንዲሰፍን ነው። ግን ይቻላል ወይ ይፈጸማል ወይ የሚለው ለሁሉም ጥያቄ ነው። የህግ ተጠያቂነት በዚህ ሀገር ላይ መረጋገጥ አለበት። ለመምራት ህዝብን ለመምራት ቃለ መሃላ ፈጽሞ ከቀበሌ ጀምሮ እስከ ፌደራል ኃላፊነት የወሰደ ሰው መጠየቅ አለበት። ስለማን ነው ዜጎቻችን እያለቁ ስለ ልማት ምናወራው፣ ስለ መልካም አስተዳደር ምናወራው? ስለማን ነው የሚለው በራሱ ይጨንቃል። ዜጎችን ደህንነት ማስከበር ያልቻሉ የፌደራል ተብሎ ይቀመጥ፣ የክልል ተብሎ ይቀመጥ፣ የዞን የወረዳና የቀበሌ ተብሎ ይቀመጥ። ስፔሲፊካሊ በዚህ መንገድ መጠየቅ ካልተቻለ፣ ምክር ቤቱ በዚህ ልክ መጠየቅ ካልቻለ ነገም ይሄ ጉዳይ ይደገማል። ዋስትና ያለው እዛ አካባቢ ያለ ህዝብ በሬን ብፈልግ አልቻልኩም ላገኘው፣ አለሁ በሰመመን አለሁ በመከራ፣ አብሬ እየፈለኩ ከሌባዬ ጋራ አሉ ይባላል። ሀገሩንና ወገኑን የከዳ በዘረኝነት በጎጠኝነትና በሃይማኖት አክራሪነት የተበከለ አመራር ባይሆን ኖሮ ይህ ሁሉ ጥቃት ሊደርስ ይችላል ተብሎ የማይታሰብ ነበር። ነገር ግን እውነታው ይህ እንደሆነ ነው የህዝብ ተወካዮች ምክር ቤት አባላት በድፍረት የሚናገሩት። እየተደጋገመ የሚሄደው የመንግስት መዋቅር ውስጥ ያሉ የጸጥታ መዋቅር አመራሩ ላይ ያሉ ስለሚደግፉት ውስጡን በአደባባይ ጠዋት ያወግዙታል፣ ከድርጊቱ ማግስት ግን ውስጡን ስለሚደግፉት ነው እየቀጠለ እየሄደ ያለው። ከሁሉም የሀገሪቱ ጫፍ በተለያየ መንገድ ንጹሃን ዜጎች ናቸው ግፍ እየደረሰባቸው ያለ። ከምንም በላይ ደግሞ መሳሪያ መጫወቻ ይሁን መግደያ ይሁን ምንም የማያውቁ ህፃናት ናቸው እየሞቱ ያሉት። ሩጠው ማምለጥ ማይችሉ ሴቶች ናቸው እየሞቱ ያሉት። አዛውንት ናቸው እየሞቱ ያሉት። ምንም አይነት ፖለቲካ ምንም አይነት እንትን የሌለባቸው ዜጎቻችን ናቸው ከሁሉም የሀገሪቱ ጫፍ እያለቁ ያሉት። ይሄ እየተደጋገመ ሞትን እየተለማመድ ነው፣ እንደ ተራ ዜና እየቆጠር ነው እየመጣን ያለ ነው። የህዝብ ተወካዮች ምክር ቤት አባላት በግፉዓን ላይ እየደረሰ ያለው ሰቆቃ የሚያበቃበትን ዘመንም ሲናፍቁ ይደመጣሉ። አንዳንዴ ማብቂያው መቼ እንደሆነ ሁሉ ግራ ያጋባል። ሀዘኑ በየቤቱ ገብቷል። ሁሉም ሀዘን ይሰማዋል ለሞቱ ዜጎች። ሰሞኑ የተፈጠረው ነገር በተደጋጋሚ የተፈጠረ ከመሆኑ ጋር ተያይዞ እጅግ በጣም ውስጣችንን ሰብረዋል። ሁሉም የትም ኢትዮጵያ ውስጥ እዚህ ከተማም ስንመላለስ የምንሰማው ነገር ማንም ያላዘነ ማንም ያልተሰማው ኢትዮጵያዊ የለምና ሁሉም ኢትዮጵያውያን ሞተዋል። የጸጥታ ኃይሉ ባለፈው በቀረበልን ሪፖርት ዜጎችን ለመታደግ ሞቷልና በዚህ ልክ አንድ ላይን ማድረግ ተገቢ ነው የሚል ነገር ለማንሳት ነው። ሁለተኛው በውሳኔ ሀሳብም ጭምር እንደተቀመጠው እኔ በቅርብ ማቆ ያማሮ የድራሼ ልዩ ወረዳ አስተዳዳሪ ሞቷል። በዚህ አይነት ችግር ውስጥ አስክሬኑም 4-5 ቀን ሳይነሳ ያማሮ ልዩ ወረዳ ድርጅት ጽሕፈት ቤት ኃላፊ ህዝብን ለመታደግ ሞተዋል። አስክሬኑም እንደዛ። ሌሎች አካባቢዎችም እንደዚህ
ቁርጠኛ የሆኑ የህዝብ ልጆች በአመራርነት ቦታ ላይ ያሉት ህዝብን ለመታደግ ሞቷል። ከነሱ ውጪ ያለው ኃይል እኛ ቀበሌ መርተናል፣ ወረዳ መርተናል። በእያንዳንዱ አካባቢ የሚፈጠረው ነገር እናውቃለን፣ ሴንስ እናደርጋለን። ራሱን ቀድም ተነስተዋል። ሪዛይን ከማድረግ መጀመር አለበት። ተደጋጋሚ ችግር የሚፈጠሩባቸው መዋቅሮች የሚመሩ አመራር ሪዛይን በማድረግ መጀመር አለባቸው። በምን ሞራል ነው? ስለዚህ ህግ ተጠያቂ ነው የሚባለው ነገር በወረቀት ሳይሆን በትክክል ሊረጋገጥልን ይገባል። እንደ ተከበረው ምክር ቤት አባል እኔ ማስመር የምፈልገው ይህንን ነው ከዛሬ ጀምሮ። አለበዚያ ቀደም የተከበረው ምክር ቤት አባላት እንደሚያነሱት ነገም ይቀጥላል ማለት ነው። ህዝቡ ያወራል እኮ በትክክል ያወራል። ጸጥታ ኃይል በጊዜው እንዳይደርስ ሰዓት በማዘገየት ትዕዛዝ አልደረሰም በመባል ኦፕሬሽን ነው እኔ አንተና አገባም በመባል ቢባሉ ነገሮች አሉ። ስለዚህ ኃላፊነት ያልተወጣ በየደረጃ ያለው እንደየጥፋቱ ልክ መሰማር አለበት የሚል ነገር ለማንሳት ነው። ሌላው የዜጎች ጥበቃ አሁንም ቢሆን ተጠናክረው መቀጠል አለበት ተብሎ የተነሳው ነገር ተገቢና ትክክል ነው። ምንም ስለሚከብድ ማለት ነው። ተደጋጋሚ ነገርን መስማት ስለማንፈልግ ማለት ነው። ስለዚህ ጥበቃው ተጠናክሮ መቀጠል አለበት። ሰብአዊ እርዳታ የተባለው ሰዎች ኢንተርቪው ሲደረጉ እንሰማለንና አንዳንዱ አካባቢ የጤናም ችግር እያጋጠመ እንደሆነ እየሰማን ስለሆነ ከመንግስት ሚዲያ እነዚህ ጉዳዮች በደንብ መታየት አለባቸው። ከዛ ውጪ አሁን ያለንበት ነባራዊ ሀገራዊ ሁኔታ እጅግ በጣም ውስብስብ ስለሆነ ኢትዮጵያን ሰብሰብ ብለው መቆም አለባቸው። ተሰብስበው ተቀብረው ሳያልቁ ይሄ አሸባሪ ቡድን ከውስጥም ሆነ ከውጭ በሚሰጠው ተልእኮ ሀገርን የማፈራረስ ኢትዮጵያን የማዳከም በቀጠናውም ጎልታ እንዳትወጣ የማድረግ ተልእኮ ተሰጥቶት የሚሰራ ለዚህ ማስፈጸሚያ ይሆነኛል የሚለውን አጀንዳ ለይቶ የገባና በእውቀት የሚመራ ቡድን እንደሆነ በተደጋጋሚ በሚያደርጋቸው ስራዎች ተገንዝበናል። ይሄ እንዳለ ሆኖ እየሞተ ያለው የሰው ልጅ ነው። ያው ከየት የመጣ ሰው እንደሆነ ይታወቃል። ቅድም የቃሉ የተከበሩ አቶ መሐመድ እንዳቀረቡት በአንድም በሌላ ከአማራ ክልል የመጡ ሰዎች ናቸው የሚለውን መስማማት ያስፈልጋል። እነዚህ ሰዎች ከአማራ ክልል ይምጡ እንጂ እነሱ ላይ ግድያ ሲፈጸም ደግሞ እዚያው የወለጋ ነዋሪ የሆኑ የወለጋ አካባቢ የሚኖሩ ኦሮሞዎች እነሱን ለማዳን ደግሞ ዋጋ ከፍለዋል። ይህንም ማንም እንዲና ሊያደርግ አይችልም። ደቡብ ላይ እየተካሄደ ያለው ጭፍጨፋ ማንም እንዲና ሊያደርግ አይችልም። ስለዚህ በየትኛውም አካባቢ እየተፈጸመ ያለው ግድያ ዜጎች ናቸው እየሞቱ ያሉት የሚለው ያስማማናል። ዜጎች ናቸው። እዛች መንደር ላይ ወለጋ ላይ በተፈጸመው ግድያ እንዳልኩት በብሔር አማራ ሊሆኑ ይችላሉ፣ አማራ ናቸው። በዜግነታቸው ግን ኢትዮጵያዊ ናቸው። ስለዚህ ዜጎች ሞቱ የሚለውን ሁላችንም መስማማት አለብን የሚል እንትን አለኝ። እነዚህ ዜጎች ግን አዛውንቶች፣ ሽማግሌዎች፣ ህፃናቶች፣ ነፍሰ ጡሮች እንክብካቤ እንጂ ጥይት የማይገባቸው ሰዎች ናቸው እየሞቱ ያሉት። ጥይት የማይገባቸው ህፃናትን አቅፈህ ትስማለህ እንጂ በጥይት ልትመታ አትችልም። ይህ ሰብአዊነት ያልተፈጠረበት የአሸባሪ ቡድን እየሰራ ባለው ሁኔታ አገር የማፈራረስ ተልእኮውን ለማሳካት ብዙ ይጥራል። ስለዚህ እኔ በውሳኔ ሀሳቡ ላይ የቀረቡትን ነገሮች እንዳሉ ተቀብዬ ማጥበቅና መሆን አለበት ብዬ የሚፈልገው አሁንም የዜጎችን ደህንነት ማስከበር ያልቻሉ የፌዴራል ተብሎ ይቀመጥ፣ የክልል ተብሎ ይቀመጥ፣ የዞን የወረዳና የቀበሌ ተብሎ ይቀመጥ። ስፔሲፊካሊ በዚህ መንገድ መጠየቅ ካልተቻለ ምክር ቤቱ በዚህ ልክ መጠየቅ ካልቻለ ነገም ይሄ ጉዳይ ይደገማል። ዋስትና ያለውም እዛ አካባቢ ያለ ህዝብ ብቻ ሳይሆን ግጭቱ ወደ ሌሎች አካባቢ ስላለመስፋቱ ማረጋገጫ የለም። ስለዚህ ከፌዴራል ጀምሮ ህገ መንግስታዊ በሆነው ስርዓት ተከትሎ መጠየቅ ያለበት አካል መጠየቅ አለበት። ይህ ችግር ሲያጋጥም ዘግይቶ ስምሪት በመስጠትም በኩል ያሉ መጓተቶች ካሉ መጠየቅ አለበት።
አንዳንዱ የምንሰማው በሰዓታት አሸባሪው ከወጣ በኋላ መከላከያው ደረሰ፣ ፖሊሱ ደረሰ፣ እንደዚህ መከላከያና ፖሊስ አካባቢ ችግር አለ እያልኩ አይደለም። ስምሪት በሚሰጠው የፖለቲካ አመራር ውስጥ ግን ችግር አለ። ስለዚህ እዛ አካባቢ ላይ ያለው መዋቅር በደንብ እንዲጸዳ የተጠያቂነት ስርዓት ጠንክሮ መሄድ አለበት። ምክር ቤቱም ይሄን በጥብቀት መያዝ አለበት። በእርግጥ ሐሳቡ ተነስቷል። ፊሊንግን ለመግለጽ ነው እዚህ አካባቢ ላይ ያለው። ሁለተኛው አሁን ከጥቃት የተረፉ ሰዎች አሉ። እነሱና በቀጣይ ጥቃት ሊፈጸምባቸው ይችላል የሚባሉ አካባቢዎች ልዩ ጥበቃ ያስፈልጋቸዋል፣ መለየት አለባቸው። ማን ይጠብቅ? የአማራ የኦሮሞ ምን እሱን ስምሪቱን ለሚወስደው አካል እንተው፣ ለጸጥታ መዋቅሩን ተውለት። ይሄን ነገር ግን ጥበቃ የሚያስፈልጋቸው ስፔሲፊክ ቦታዎች ተለይተው ጥበቃ ሊደረግላቸው ይገባል የሚል ሐሳብ አለኝ። ከፈናቀሉ ወገኖች አሉ፣ ቤታቸውን ለቀዋል፣ የሚበሉት ይፈልጋሉ፣ መጠለያ ይፈልጋሉ። ይሄን የፌደራል መንግስት አስቦበት ከኤንጂኦም ጋር ቢሆን ከሀገር በቀልም ካሉ ተራድኦ ድርጅቶችም ጋር ይሁን በመንግስትም በራሱ ይሁን ፈጣን የሆነ ድጋፍ ያስፈልጋቸዋልና እዛ አካባቢ ላይ መስራት ያስፈልጋል። በመጨረሻም የሞቱት ወገኖቻችን ስለሆኑ የጠላትን ተልዕኮ ሊያሳካ በሚችል መንገድ መንቀሳቀስ ስለሌለብን ችግራችን እንደ ችግር ይዘን ዋጥ አድርገን ኢትዮጵያዊነታችንን የማጽናት ጉዳይ በወንድማማችነት መንፈስ አሁንም በጋራ ቆሞ የመታገል ጉዳይ አጀንዳችን ነው፣ ሊቀጥል ይገባል። አንድ ሐሳብ ግን ያለችኝ እኔ ሀዘን ላይ በተመለከተ ይሄን ያክል ዜጋ ሲሞት በአንድ ደቂቃ ህሊና ጸሎት ብቻ የምናልፈው ባይሆን ደስ ይለኛል። ባንዲራችን ለአንድም ቀን ይሁን ለሁለት ቀን ምክር ቤቱ የሚያስቀምጠው አቅጣጫ መሰረት ዝቅ ማለት አለበት። ዝቅ ብሎ መብለብለም መቻል አለበት። ማን ሲሞት ነው ታዲያ ባንዲራችን ዝቅ ሊል የሚችለው? ይሄን ያህል ዜጋ እያለቀብን በሟቾች ወገኖች እናት አባቱ በሞቱበት፣ ልጁ በሞተበት፣ ሚስቱ በሞተችበት ሰው ጫማ ውስጥ ሆነን ጉዳቱን እንየውና እንመዝነው። ስለዚህ ኢትዮጵያን ከጎናችን ናቸው ሊል የሚችለው ያ የተጨፈጨፉበት ሰው ወገኑ ያለቀበት ሰው ሀዘናችን ልንገልጽ የምንችልበት መንገድ ሲቀመጥ ስለሆነ ባንዲራችን ለአንድም ቀን ሆነ ለሁለት ቀን ሆነ በሚቀመጠው አቅጣጫ መሰረት ዝቅ ብሎ የሚልበት ሁኔታ ቢፈጠር የሚል ምንም እንኳ አጣርቼዋለሁ ያለው መረጃ የህዝብን እንባ የሚያብስ እንደ ሃይማኖት መሪነት ተስፋን የሚያጭር ባይሆንም የኢትዮጵያ የሃይማኖት ተወካዮች ልዑክ ሁሉም በአንድነት መቆም እንዳለበት መንግስትም ኃላፊነቱን ሊወጣ እንደሚገባ መልእክት አስተላልፏል። በዚህ ልክ በጭካኔ ሰውን እየገደለ እስከ መቼ ይቀጥላል? ስለዚህ ይሄን እንዲቆም ሁሉም በጋራ ድምጽ ነው መሆን ያለበት እና እሱ ላይ በደንብ አተኩረን መስራት አለብን። ገናም በዚህ ጉዳይ ላይ የሚሄዱትም የፌደራል መንግስትም የክልሉ መንግስትም ቦታው ድረስ ተወርዶ የበለጠ ብዙ ስራዎች መሰራት እንዳለባቸው አቋም ወስደው እንዲሰሩ እነሱም የየራሳቸውን ድርሻ እንዲወስዱ ከዚህም ሪፖርት ጥሪ ቀርቦላቸዋል። ለመንጋው ሲል ራሱ ልጥፋ ልሙት ባለው በደገኛው መምህር በእውነተኛው መሪ በሙሴ ወንበር ላይ እርሱ ተቀምጦ በሕዝብ ይሳለቃል ህሊናውን ሽጦ ከእግዚአብሔር ክብር ይልቅ የዓለምን ክብር መርጦ ስምንተኛው ሺህ አያሳየን የለ አያሰማን የለ ሁሉንም አየነ ሁሉንም ሰማነ ቁራው ርግብ ሆኖ ርግብ ቁራ ሆነ ተኩላ በግ ሆነና በጉ ተኩላ ሆነ ፍየል ነብር ሆነ ነብር ፍየል ሆነ ጅቡ ባህታዊ ጉሬዛው ጅብ ሆነ። አገልግሎቱ ለሁሉም እንዲዳረስ ሰብስክራይብ እና ሼር በማድረግ የድርሻዎትን ይወጡ። ልዑል እግዚአብሔር ሀገራችንን ወገናችንን ሰላም ፍቅር ያድርግልን። ወስብሐት ለእግዚአብሔር። ይቆየን።